በፍቅር ወደኩ። ለረጅም ጊዜ ባለቤቶቹ ሳያውቁ በፍቅር ቆየ። ግን ምን ዋጋ አለው? እሺ ከዛስ? ከዛ በድንገት ፍቅራችን አበቃ። እኔም ቆረጠልኝ። ለምን ዋሽታኝ ነበር እንዴ? እንዴት አትወደም ማለት ነው እንዴ? መጀመሪያ እኛም እኮ ግራ ይገባን። እሱ አብረን ህይወት ልንጀምር ከሰው ቤት ወጥተን የራሳችን ቤት ልንይዝ ነበር እቅዳችን። በቃ አልሆነ፣ ተለያዩ። በጣም ያሳዝናል። እና ግን አሁን አግኝታት አታውቅም? የት ናት ያለችው? አጠገቤ ናት። የት ማለቴ በቅርቡ አግኝቻት ነበር። እና አላወራሃትም? አሁን እኮ ለእሷ ያለኝ ስሜት ቀንሷል። ውስጤ በጣም በጣም አዝኖባታል። ምን አደረገችክ? ልጅ እንዳላት ራሱ የሰማሁት ከሰው ነው። ለዛን ሁሉ ጊዜ ለዛን ሁሉ ዘመን ስትደብቀኝ ነበር። የዚህን ያህል እኮ ከተቀራረባችሁ አንድ ላይ ከነበራችሁ ማወቅ ነበረብህ እኮ። አዎ ብትነግረኝ ምን ነበር? እኔ ሰው ጠላለሁ? ጎሽሜ 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 ጎሽሜ። አቤት ዛራ። ውይ የኔ ልጅ አንቺም እዚሁ ነው እንደ ያለሽው? ምን አዲስ ነገር አለ? አረ የለም፣ ግን አትጨነቂ፣ ደህና ትሆናለች። እውነቷን ነው። ይልቅ መጸለይ ነው የሚሻለው። ከመጨነቅ ምንም ነገር አይገኝም። እሺ? አዎ የኔ ልጅ ጠንካራ ነች፣ ምንም አትሆንም። አዎ ምንም አትሆንም፣ ይሻላታል። በቃ አንቺም ግቢና ጸልይ። እሺ በቃ አንቺ መሰሪ፣ አንቺ ነሽ ይሄን ያደረግሽው። ጄሪ። አቤት። አዲስ ነገር አለን? አረ ምንም የለም። አቶ አምነን ጋር ደውለሽ ጠይቅሽ? አዎ ደውዬ ነበረ፣ ግን ስልክ አነሳ። በቃ ወይ ለምን ነው ያለች? አዲስ ነገር ካለ ደውዬ ላሳውቃችሁ። እሺ በቃ ሂድ። እሺ አምነን ልጅስ በሌ ልጅስ እና ዛራ በጣም አዝናለሁ። እስኪ ቤሊ በመሞቷ እንደኔ የደበራችሁ ኮመንት ላይ አንድ ቁጥር ጻፉና ቪዲዮውን ጀምሩት። ቤሊን እንግዲህ ጄሪ ገፍትራት ከደረጃ ላይ ወድቃ ነበር። እናም ትሞታለች አትሞትም የሚባለው ነገር ምትሞት አይመስለኝም። ነገር ግን አምነን ሲገባ ይዞት የገባው ፊትና በጣም አዝናለሁ ማለቱ የሆነ ችግር እንደደረሰባት ምናልባትም ደግሞ የማስታወስ ችግር እንደደረሰባት ይመስለኛል። የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። እንግዲህ ቤሊን ጄሪን ትንሽ ተሳፍጣት ነበር በንግግርም ሁላችንም በዛ መልኩ ተደስተን የነበረ ቢሆንም ጄሪ ራሷን እስክትስት ድረስ ተናዳ ስለነበረ ነው ሄዳ ገፍትራ የጣለቻት። አሁን ይቅርታ እንድትላት እየጠበቀች ትገኛለች። በእርግጥ ራሷን ካስታወሰችና ከነቃች ይቅርታ እንደምታደርግላት እርግጠኛ ነኝ። ምክንያቱም ቤሊን በጣም የዋህ ልብ ነው ያላት፣ ቅን ሰው ስለሆነች እሷ ይቅርታ የማለት እድል አላት። ነገር ግን አሁን ራሷን ትስታለች፣ ራሷን አታውቅም ወይስ ምንድነው የሚለው ነገር አብረን የምንመለከት ይሆናል። በሌላ በኩል በሙስጠፋና በሲፋን በኩል ያለው ነገር እየተጋጋለ ያለ ይመስላል። ሙስጠፋ ሌላ ሴት እወዳለሁ እያለ ለሲፋን ሲነግራት እሷም ቅናቷና ንዴቷ በየቀኑ እየጨመረ እየመጣ እንደሆነ ተመልክተናል። ሁል ጊዜ ትናደድበታለች እንደዛ ሲላት። አሁንማ ጄሪ ለሙስጠፋ ስትደውል ሴቷ መሆን አለባት የደወለችው በማለት ድምጿን ሳትሰማናት እኔ ሚስቱ ነኝ ከእህቱ ውጭለት እያለች የተናገረችው። ይህ ማለት ደግሞ እሷ በጣም እንደምትወደው ተመልክተናል። በተደጋጋሚም ፍቅረኛህ ናት ስትለው አዎ ሲላት ወይኔ ተቀደምኩ ብላ በውስጧ ስታጉረመርም ተመልክተናልና ለሙስጠፋ ትልቅ ስሜት እንዳላት በዚህ መረዳት ችለናል። ምንም እንኳን አብረው ቢያድጉም አሁን ላይ ለእሷ ያላት ፍቅር በጣም እየጨመረ እየመጣ እንደሆነ ተመልክተናል። በሌላ በኩል
ዛራ አሁንም ጸሎቷን እያደረሰች ትገኛለች። ቤሊን አንድ ነገር መሆኗ እንደማይቀር የተረዳ ነው በዛራ ንግግር ነው። ማለትም ታውቆኛል፣ በእውኑ ታውቆኛል፣ ልጅ የሆነ ነገር ትሆንብኛለች እያለች በተደጋጋሚ ስትናገር ሰምተናልና ይህ የዛ ጊዜ ነው የሆነ ነገር እንደተፈጠረና ቤሊን የሆነ ነገር እንደምትሆን የገመት ነው። እናንተስ የሚመስላችሁን እስኪ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ከዛ በተጨማሪ ሜሊክ አምናን ላይ እያደረገ የነበረውን ነገር በሙሉ አሁን ላይ ሜርሲ እንዳወቀች ተመልክተናልና ሜልሲ እንደራደር ወይም አብረን እንስራ ያለችው በተደጋጋሚ እያናገረችው እንደሆነ ተመልክተናል። ከዛም በተጨማሪ ደግሞ የብልጠቷ ጥግ እስካሁን ድረስ ያደረጋቸው ነገር ንገረኝ፣ አሁን አጋር አይደለን ብላ ካስለፈለፈችው በኋላ በሳውንድ ሪከርድ እንዳደረገችውንም ተመልክተናል። እና የሜርሲ ነገር ትንሽ ግራ እያጋባ መጥቷል። ማለትም አሁን ላይ ቤት ውስጥ ያሉትን የአብዛኞቹን ሰዎች ሚስጥር ታውቃለች። ከሰማሃል ጀምራ ወደ ሲፈን፣ ወደ ጄሪ፣ ወደ ቤሊን እና አምነን የብዙ ሰው ሚስጥር ታውቃለች። አሁን ላይ ሌላ የሜሊክን ሚስጥር አውቃበታለች። እሱንም ተከትለ አብዛኞቹ ሰዎች ላይ መረጃ ይዛባቸዋለች። የጄሪን እንግዲህ እንደሚታወቀው የአምነንን መድኃኒት የሰማሃልን መድኃኒት ስትቀየርባት ቪዲዮ እንደቀረጻቻት የሚታወስ ነገር ነው። አሁንም ደግሞ እንግዲህ የሜሊክን ቪዲዮ ቀርጸዋለችና የእሷ ሁኔታ በጣም ግራ ያጋባ መጥቷል። ከሲፈንም በተጨማሪ ደግሞ የሙስጠፋንም ሚስጥር ታውቃለች እና ሜርሲ አሁን ላይ ቤት ውስጥ ያሉትን ነገሮች በሙሉ የመቆጣጠር እድሏ እየጨመረ እየመጣ እንደሆነ ይሰማኛል። እናንተ የሚሰማችሁን ኮመንት ላይ ያስቀምጡልኝ። ከዛ በተጨማሪ ትንሽ ይህ ድራማ ላይ ያየሁት ችግር ምንድን ነው? የቶኒክን ጉዳይ ነው። የቶኒክን ጉዳይ መፍትሄ ሊሰጡልን ይገባል ብዬ አስባለሁ። ምክንያቱም አንድ ሰው በህይወት ያለ ሰው ይህንን ነገር ያደርጋል ብዬ አላስብም። ያለማቋረጥ መብላት ይቻላል የሚለውን ነገር ሰው አብዛኞቹ ድራማዎች ላይ እና ፊልሞች ላይ እንደተመለከት ነው አንድ ሰው ሆዳም ነው ብለን እንድናስብ ወሬው ስለ ምግብ ከሆነ አብዛኛው ጊዜ እንዲሁም ምግብም ሲያገኝ በቃ አበላሉ ትልቅ ከሆነ ምናምን ያኔ ሆዳም ነው እንላለን። ግን ትንሽ የቶኒክ አሁን ላይ እየበዛ መጥቷል። ትዕይንቱ ወይም ደግሞ ወደ እሷ በተቀየረ ቁጥር ካሜራው እሷን ባሳየ ቁጥር እየበላች ነው የሚያሳዩንና አንድ ሰው ልጅ በዚህ መጠን የትኛውም አይነት ባህሪና ጸባይ ቢኖረው ይችልለታል ሆዱ ብዬ አላስብም። ትንሽ የእሷን ነገር ቀነስ ቢያደርጉልን ድራማው በሌላ መልኩ አሪፍ እየሄደ ያለ ይመስለኛል። ትንሽ አሁን ላይ የቤሊን መጎዳት ነው እንጂ አሪፍ እየሄደ ነው። ለማንኛውም እስኪ ያላችሁን ሀሳብ ኮመንት ላይ አስቀምጡልኝ። እኔ ተሰናበትኳችሁ። መልካም ጊዜ ይሆንላችሁ።